በቻይና ናንጂንግ ዛሬ በተጀመረው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ኢትዮጵያውያኑ ዛሬ ማለዳ ላይና ቀን ላይ በተካሄዱ የዓለም የቤት ውስጥ ሻምፒዮና ውድድሮች በአሸናፊነት ጀምረዋል። ይህንን የአሸናፊነት ጅማሮ ኢትዮጵያ በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ላይ ለመንገስ ያስችላታል ሲሉ ተንታኞች ቅድመ ግምታቸውንም አስቀምጧል። መረጃውን ይዤላችሁ ቀርብ ያለው እማጋራችሁ ይሆናል። ብዙዎችን ያነጋገረ ያለው የቻይና የናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ የተሰሙ አወዛጋቢ ጉዳዮችና ቀጣይ ውድድሮችን በሚመለከት መረጃዎችን ይዤላችኋለሁ። እሱንም የምትሰሙት ይሆናል። በሌላ በኩል ደግሞ ዛሬ እኩለ ሌሊት ላይ በታሪክ ጭምር ከፍተኛ ተቀናቃኝነት ያላቸው ኢትዮጵያና ግብጽ የዓለም ዋንጫ ለማለፍ ውድድራቸውን ያካሂዳሉ። የኢትዮጵያ ብሔራዊ ቡድን አምበል አስቻለው ታመነ ለግብጻዊ ኮከብ ተጫዋች መሐመድ ሳላህ መልእክት ልኳል። መልእክቱ ምንድነው? ይህንንም የምትሰሙት ይሆናል። እንዲሁም የግብጽ ብሔራዊ ቡድን ወቅታዊ ሁኔታና ተጫዋቾቹ ስለ ኢትዮጵያ ምን አሉ የሚለውንም ጨምረን እንዲሁም ደግሞ ስለ ኮከቡ መሐመድ ሳላህ ስለ ኢትዮጵያ ጋር ባለው በተለይ ከዚህ ውድድር ጋር በተገናኘ አዳዲስ መረጃዎች አሉ። እሱንም ጨምሬ አጋራችኋለሁ። ሰላም የዛሬ ሚዲያ ቤተሰቦች የስፖርት መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያ መረጃዬ አልፋለሁ። በቻይና ናንጂንግ ዛሬ በተጀመረው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ኢትዮጵያውያኑ ዛሬ ማለዳ ላይና ቀን ላይ የተካሄዱ የዓለም የቤት ውስጥ ሻምፒዮና ውድድሮች በአሸናፊነት ጀምረዋል። ቀን ላይ በ1500 ሜትር የሴቶች ማጣሪያ የምድብ አንድ የተወዳደረችው ጉዳፍ ጸጋዬ ያሸነፈች ሲሆን 4 ደቂቃ ከ11 ሴኮንድ ከ87 ማይክሮ ሴኮንድ በሆነ ሰዓት አንደኛ በመውጣት ወደ ግማሽ ፍጻሜ ማለፏን አረጋግጣለች። ቀሪዎቹ ሁለት ምድቦች ላይ የተወዳደሩት ድርቤ ወልተጂ፣ ወርቅነሽ መሰለ ወደ ግማሽ ፍጻሜው ማለፋቸው አረጋግጧል። ዛሬ በተካሄደው ሌላኛው ውድድር የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊዋ ጽጌ ድጉማ በ800 ሜትር የሴቶች ውድድር ላይ አስደናቂ ውጤት አስመዝግባለች። በ800 ሜትር በሴቶች ተሳታፊ የሆኑት ሶስቱም አትሌቶቻችን ለግማሽ ፍጻሜ ማለፍም ችሏል። በምድብ አንድ የተወዳደረችው ሀብታም አለሙ ሶስተኛ፣ በምድብ 2 ጽጌ ድጉማ አንደኛ እንዲሁም ደግሞ በምድብ 3 ንግስት ጌታቸው ሁለተኛ ወጥተዋል። በሌላ የዛሬ ሩጫ ውድድር በ1500 ሜትር ወንዶች አትሌት መለሰ ንብረት ወደ ፍጻሜው ሳያልፍም ቀርቷል። በወንዶች 1500 ሜትር ውድድር በምድብ 3 ላይ የተወዳደረው አትሌት መለሰ ንብረት በ4 ደቂቃ በ05 ሴኮንድ በ04 ማይክሮ ሴኮንድ አምስተኛ ደረጃ በመውጣት ለፍጻሜው ሳያልፍ ቀርቷል። ዛሬ የተካሄዱት እነዚህን ውድድሮች ለቀጣዩ የወርቅ ፍልሚያ ላይ አሸናፊ ለመሆን የሚያስችሉ የማጣሪያ ውድድሮች ናቸው። በቻይና ናንጂንግ መካሄዱን የቀጠለው የዓለም የቤት ውስጥ ሻምፒዮና ውድድር ነገ ቀዳሚም የሚቀጥል ሲሆን ጠዋት 1 ከ05 ላይ የ1500 ሜትር ሴቶች ግማሽ ፍጻሜ ሲካሄድ እንዲሁም ደግሞ ጠዋት 1 ከ30 ላይ የ1500 ሜትር ወንዶች ግማሽ ፍጻሜ የሚደረግ ይሆናል። ከሰዓት ደግሞ 8 ሰዓት ከ15 የ3000 ሜትር ሴቶች ፍጻሜ ከሰዓት እንዲሁም ደግሞ 8 ከ35 ላይ ደግሞ የ3000 ሜትር ወንዶች የፍጻሜ ውድድር ይደረጋል። በ1500 ሜትር የሴቶች ውድድር በአትሌት ጉዳፍ ጸጋዬ፣ ድርቤ ወልተጂ፣ ወርቅነሽ መሰለ ኢትዮጵያ ተወክላለች። በ3000 ሜትር የወንዶች ውድድር ደግሞ በአትሌት በሪሁ አረጋዊ፣ ጌትነት ዋለና ቢኒያም መሃሪ ተወክላለች። በ3000 ሜትር የሴቶች ውድድር ላይ ደግሞ በአትሌት ፍሬወይኒ ኃይሉ፣ ብርቄ ኃይሎም እና ጽጌ ገብረ ሰላማ የወከሉ ሲሆን በ800 ሜትር የሴቶች ውድድር ደግሞ በአትሌት ጽጌ ድጉማ፣ ንግስት ጌታቸው፣ ሀብታም አለሙ ተወክላለች። እንግዲህ ከወዲሁ አትሌቶቻችን ሁሉንም ነገር መልካም ድል እንዲገጥማቸው እንመኛለን። ወደ ቀጣይ መረጃ አልፋለሁ።
ኢትዮጵያ ከግብጽ የሚያደርጉት ጨዋታ ዛሬ የሚጠበቅ ጨዋታ ነው። ለ2026 የዓለም ዋንጫ ለማለፍ በአፍሪካ ዞን የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን ዛሬ እኩለ ሌሊት ላይ ማለትም 6 ሰዓት ላይ ከግብጻቸው ጋራ ጨዋታውን ያደርጋል። ጨዋታው ሞሮኮ ላይ በላርቤ ዛውዲ ስታዲየም የሚደረግ ሲሆን በኢትዮጵያ በኩል ግብጽን አክብደው እንደማይመለከቱና በከዋክብት የተሞላውን የግብጽ ብሔራዊ ቡድን ለማቆም መዘጋጀታቸውን የኢትዮጵያ ብሔራዊ ቡድን አምበል አስቻለው ታመነ ተናግሯል። በቅርብ ሁለት ግንኙነታቸው ኢትዮጵያ ግብጽን 2-0 ያሸነፈችበት የቅርብ ጊዜ ትውስታ ነው። በአውሮፓ ታላላቅ ሊጎች ላይ የሚጫወቱትን እንደ ሞ ሳላህና ኦማር ማርሙሽን የመሳሰሉ ተጫዋቾችን የያዘው የግብጽ ብሔራዊ ቡድን በ10 ነጥብ የምድቡ መሪም ነው። በኢትዮጵያ በኩል የቡድኑ ወሳኝ ተጫዋች አቡበከር ናስር ወደ ብሔራዊ ቡድኑ መመለሱም አዲስ የማጥቃት አማራጭ ለዋሊያዎቹ እንደሚፈጥር ይጠበቃል። ብሔራዊ ቡድኑ የመጨረሻ ልምምዱን ያደረገ ሲሆን ላርቢ ዛውዲ ስታዲየም ያከናወነው ይህ ውድድር ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ያሳወቀም ነው። የኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ መደበኛውን አረንጓዴ ቲሸርት፣ ቢጫ ቁምጣና እንዲሁም ደግሞ ቀይ ካናቴራ ለብሶ ይጫወታል ተብሏል። የግብጽ ብሔራዊ ቡድን ደግሞ በአንጻሩ ቀይ ቲሸርት፣ ነጭ ቁምጣና ጥቁር መለያ ለብሰው ወደ ሜዳ እንደሚገቡም ተገልጿል። በኢትዮጵያና በግብጽ መካከል የሚካሄደው ይህ ትልቅ ጨዋታ ማን ይመራዋል የሚለውን ስናይ ጨዋታው ሞሪሺየሳዊው ዳኛ ፓትሪስ ሚላዛር በመሃል ዳኝነት እንዲመሩት በካፍ ተመርጧል። ጨዋታው በምን ይተላለፋል ብለው ያሰቡ እንደሆነ ደግሞ የሁለቱም ብሔራዊ ቡድኖች ተጠባቂ ጨዋታ በዲስ ቲቪ ኤስኤስኤስ አፍሪካ 1 ቻናል ላይ እንዲሁም ደግሞ ቁጥር 227 ላይ በቀጥታ የሚተላለፍ ይሆናል። የምድብ ደረጃቸውን ምን ይመስላል ስንል ግብጽ በ10 ነጥብ አንደኛ ስትቀመጥ ኢትዮጵያ በ3 ነጥብ 5ኛ ላይ ተቀምጣለች። እንግዲህ ከወዲሁ ድል ለኢትዮጵያ ብሔራዊ ቡድን እንዲሆን እንመኛለን። ወደ ቀጣይ መረጃ ያልፋሉ። የኔዘርላንድ ብሔራዊ ቡድን የመስመር ተጫዋች ጁሪየን ቲምበር በህመም ምክንያት ከብሔራዊ ቡድኑ ጨዋታዎች ውጪ መሆኑን ተገልጿል። ተጫዋቹ በትናንትናው የኔዘርላንድና የስፔን ጨዋታ በህመም ምክንያት ሳይሳተፍ መቅረቱም ይታወሳል። ጁሪየን ቲምበር አሁን ላይ እሁድ ከስፔን ጋር ከሚደረገው የኔሽንስ ሊግ ሩብ ፍጻሜ መልስ ጨዋታ ውጪ መሆኑም ተነግሯል። የኔዘርላንድ ብሔራዊ ቡድን በጁሪየን ቲምበር ምትክ ሌያን ማትሰን ጥሪ ማቅረቡም ታውቋል። በሌላ መረጃ ደግሞ የመድፈኞቹ የመሃል ሜዳ ተጫዋች ማርቲን ኦዲጋርድ በቀጣይ ዓመታት ከአርሰናል ጋር ብዙ ዋንጫዎችን ማሸነፍ እንደሚፈልግ ገልጿል። የዘንድሮ የአውሮፓ ቻምፒየንስ ሊግ ዋንጫ አርሰናል ያሸንፋል ሲል ኦዲጋርድ አስተያየቱን ሰጥቷል። በሚቀጥሉት 3 ዓመታት ራሱን ምን ላይ እንደሚመለከት የተጠየቀው ማርቲን ኦዲጋርድ ከአርሰናል ጋር የብዙ ዋንጫዎች አሸናፊ ሆኜ ሲልም ተደምጧል። በሌላ መረጃ ደግሞ የካላፊዮሪ ጉዳት ሁኔታ እንግዲህ አርሰናልን አስጨንቋል። ጣሊያናዊው የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ በትናንትናው የጀርመንን የኔሽንስ ሊግ ጨዋታ ጉዳት አጋጥሞታል። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት በጨዋታው መጠናቀቂያ ደቂቃ ከሜዳ ለመውጣትም ተገዷል። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ ከጨዋታው በኋላ በሰጡት አስተያየት ጉዳቱን እስካሁን አላረጋገጥንም ሲሉ ተናግሯል። ይሁን እንጂ ተጫዋቹ በጉልበቱ ላይ የጉዳት ስሜት ተሰምቶታልም ሲሉ አሰልጣኙም ገልጿል። ተጫዋቹ በበኩሉ ከጉዳቱ ከባድ ስለመሆኑ እስካሁን አላውቅም ሲልም ተደምጧል። ጣሊያን በጨዋታው በጀርመን 2-1 በሆነ ውጤትም ተሸንፋለች። በሌላ ስፖርታዊ መረጃ በአውሮፓ ኔሽንስ ሊግ ሩብ ፍጻሜ ጨዋታ ዴንማርክ፣ ጀርመንና ክሮሺያ ተጋጣሚዎቻቸውን ማሸነፍ ችለዋል። ዴንማርክ ከፖርቹጋል ጋር ያደረገችውን ጨዋታ በራስሙስ ሆይሉንድ ግብ 1-0 ማሸነፍ ችላለች። ጀርመን ከጣሊያን ያደረገችው ጨዋታ 2-1 ስታሸንፍ የጀርመንን ግብ ጎሬዝጋና እንዲሁም ደግሞ ክሌንዴንስት እንዲሁም ለጣሊያን ቶናሊ አስቆጥሯል። ክሮሺያ ከፈረንሳይ ጋር ያደረገችው ጨዋታ በቡድሚርና ፔርሲች ግቦች 2-0 ማሸነፍ ችላለች። የስፔን ብሔራዊ ቡድን
በበኩሉ ከኔዘርላንድ ብሔራዊ ቡድን ያደረገውን ጨዋታ 2-2 በሆነ አቻ ውጤትም ተጠናቋል። የኔዘርላንድ ግብ ጋክፖና ሬንደርስ ሲያስቆጥሩ ኒኮ ዊሊያምስና ሚኬል ሜሪኖ በስፔንን አቻ አድርጓል። በሌላ መረጃችን ደግሞ ዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት መሾሙ ተሰምቷል። የዓለም አቀፉ ኦሎምፒክ ኮሚቴ IOC በትናንትናው ዕለት በግሪክ ባደረጉት ምርጫ አዲስ ፕሬዝዳንት መምረጣቸው ተሰምቷል። ይህንን ተከትሎ ክሪስፒ ኮቬንትሪ 10ኛዋ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን በይፋ ተሹሟል። የ41 ዓመቷ ዚምባብዌያዊት ክሪስፒ ኮቬንትሪ ዓለም አቀፍ የኦሎምፒክ ኮሚቴ ፕሬዝዳንት በመሆን የተሾሙ የመጀመሪያዋ እንስትን በመሆን አዲስ ታሪክ ጽፏል። በተጨማሪም የመጀመሪያዋ አፍሪካዊ ፕሬዝዳንት እንዲሁም ደግሞ ወጣት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት መሆን ችሏል። የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊዋ ክሪስፒ ኮቬንትሪ የዚምባብዌ ስፖርት ሚኒስቴር በመሆን በማገልገል ላይ ናቸው። ክሪስፒ ኮቬንትሪ ቶማስ ባህን በመተካት ለሚቀጥሉ 8 ዓመታት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን ያገለግላሉ ተብሏል። በመጨረሻም አርሰናል የኢታን ኒዋነሪን ውል ለማራዘም በእንቅስቃሴ ላይ መሆኑ ተገለጸ። ባለፉት 2 ዓመታት በእንግሊዝ ፕሪሚየር ሊግ የዋንጫ ፍክክር ውስጥ የሚገኘው አርሰናል ወጣቱን ተጫዋች ኢታን ኒዋነሪን ለተጨማሪ 5 ዓመታት ውሉን ሊያራዝም እንደሆነም ተዘግቧል። እንደ ዴይሊ ሜል ዘገባ ከሆነ በአርሰናል ቤት ምርጥ ተስፋ የተጣለበት ተጫዋች ሲሆን በተለይ ቡካዮ ሳካን ጉዳት ተከትሎ በተወሰነ መልኩ የሱን ቦታ በመሸፈን ላይ መሆኑንም ተገልጧል። ኒዋነሪ በአርሰናል ቤት 29 ጨዋታዎችን አድርጎ 8 ግቦችን ያስቆጠረ ሲሆን በዋናው ቡድን የመጀመሪያ ፊርማውን ባለፈው ዓመት በ17 ዓመቱ ማስቀመጡ ይታወሳል። አርሰናል በቼልሲና በማንቸስተር ሲቲ እየተፈለገ ለሚገኘው ኒዋነሪ ቀሪ የ2 ዓመት ውል ቢኖረውም ተጨማሪ 5 ዓመት በማስፈረም በክለቡ ለማቆየት እየጣረ ይገኛል ተብሏል። ተጫዋቹ በ2022 አርሰናል ከብሬንፎርድ ጋር በነበረው ጨዋታ ለዋናው ቡድን በ15 ዓመቱ ለመጀመሪያ ጊዜ የተጫወተ ሲሆን በሊጉ ገና በታዳጊነት ከተሰለፉት ተጫዋቾች መካከልም እንደሆነ ይታወቃል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበረ። እንግዲህ አሁን እየወጡ ያሉ አዳዲስ ስፖርታዊ መረጃዎች እንዲደርሷችሁ ቻናላችንን ቤተሰብ ይሁኑ። መልካም ጊዜ ይሁንላችሁ። ቻው ቻው።